ጋዜጠኝነት እኮ ስለ ህዝቡ ጭቆና፣ ስለ ህዝቡ ረሃብ፣ ስለ ህዝቡ መመገደል ባሻ የት ነን? የትኛው ዓለም የሆነ ላይ ባንዴ ከዛ ወደ ፖለቲካ የሆነ ሳጸልይበት ቤቱን ራቁት ምናምን ሁላ ተወርቶበት ነበር እኮ። አንተ እርቃኗን አላያትም? ወደ ውይይታችን እንመለስ እባክህን። እሺ ዛሬ እንግዲህ ርዕሳችን ምን መሰለህ አቶ ባሻ? ጋዜጠኞች የጦር መሪ የሆኑ ነው። ጋዜጠኞች ስራቸውን ትተው ቶክስ ጀምረዋል። ጋዜጠኝነት ማለት ምንድን ነው? እስቲ እንደ እርሶ ፈታ ያርጉን እስቲ። ማለት ይተንትኑልን መጀመሪያ። ያው ኢትዮጵያ ላይ እኮ አሁን ግራ የተጋባ ነገር ሆኗል። በነገራችን ላይ በማይክ ነፃ እናወጣለን የሚሉ ጋዜጠኞች መጥተዋል። እነ ብርሃኑ ጁላን የሚያካክሉ ልክ በእነሱ ማዕረግ ልክ ሚዲያ ላይ ቁጭ ብሎም እንደዛ የሚያዝ ጀነራል ተፈጥሯል። ግን ያው በማይክ ነፃ የሚወጣ ህዝብም ምንም የለም። በማይክ ነፃ የወጣው እዩ ጩፋ ብቻ ነው። እና ጋዜጠኛ በትክክል ስራውን ቢሰራ መልካም ነው እላለሁ። እና ኢትዮጵያ ውስጥ አሁን በተለይ የአማራ ትግል ላይ ከምንም በላይ አስበው ሜዳ ላይ ከሚታገሉት በላይ እኮ ጋዜጠኞቹ ናቸው እየተሰሙም እየተፈሩም ያሉትና ይሄ ትክክል አይደለም። ሰው እያስገባን እንወያያለን። ዛሬ ግን አማራዎችን ብታስገባ ጥሩ ነው። ሰው ከማስገባታችን በፊት ባሻ እኔ እናንተ ትንሽ ማውራት አለብን፣ ግዴታ ነው። አሁን ለምሳሌ የትግራይ ጋዜጠኞች ከኤርትራ ጋዜጠኞች ጋር ግንኙነት አድርገዋል። ስለ ህዝባቸው ያወራሉ። ፍጹም ሲያወሩ ስትሰማቸው የሚያወሩት ስለ ህዝብ ግንኙነት፣ አንድ ህዝብ እንደሆነ አብሮ መኖር እንዳለበት ግዴታው እንደሆነ እንጂ ፍጹም ስለ መንግስት፣ ስለ መውረር፣ ስለ ጦርነት፣ ስለ በዚህ እንዴ እነዚህ የአማራ ጋዜጠኞች ክላሽ ይዞ መዋጋት ሳይሆን መሬት እየጠቆሙ ምሽግ ያለውን ቦታ እየጠቀሙ በዚህ ገብተህ በዚህ ውጣ የሚሉበት ሞራል ከየት ነው ያመጡት? እነዚህ ጋዜጠኞች ናቸው፣ የጦር መሪዎች ናቸው። አንድ በዚህ ጉዳይ ላይ ሁለተኛ ነገር ደግሞ የሚጠሉትን የጦር አመራር እየተቹና እየሰደቡ በህዝብ እንዲጠላ ካደረጉ በኋላ የራሳቸውን የሚሉትን ፋኖ ይዘው አስበው ንግድ መረጃ ከሱ እንዲያገኙ የሚሰጣቸውን መረጃ እንደ ትልቅ መረጃ እያወጡ ሚዲያ ላይ እያሰጡ የራሳቸውን ፋኖ ጋዜጠኞቹ ያመጣሉ። የራሳቸውን ፋኖ ይገዛሉ። የሚጠሉትን ታጋይ ይሰድባሉ፣ ያዋርዳሉ። ዛሬ የተፈጠረውን አይታል። አንዱን የፋኖ መሪ ሲያጥረገርጉትና ሲሰድቡት ውለዋል እንደ ሴት ልጅ። ምንድን ነው? ወዴት ነን? በዚህ አሁን ምን አለ መሰለ ጅቦ፣ በጣም ነው የሚያሳዝነው። አሁን ምልህ ትግሉ የጀመረ ሰሞን ካየው በቃ መሬት ላይ ባሉ ሰዎች ነበር የሚመራው እና እርስ በርስ ውጭ ያሉት ሰዎች ሲኮራረፉ ፋኖ እየገዙ የወዳጅነቱን ላይ እየተጣሉ ነው። አሁን ሀብታሙ አያሌው ከሆነ ሰው ጋር ሲጣላ ሸዋ ላይ የሆነ ፋኖ ዶላር ልኮ ይገዛና ያኛውን ፋኖ ያሰድባል፣ ያዋርዳል። ሌላው በጣም የሚገርመው የሚጠሉትን ፋኖ በቀጥታ ስልክ ደውለው ሎኬሽናቸው እንዲታወቅ አስብ። መንግስት እንግዲህ ኢትዮ ቴሌኮም በመንግስት ስር ያለ ነው። በስልክ ደውሎ የት ነው እየተዋጋቸው ያላችሁት? የለበሰው ልብስ አይቀረውም ሲጠይቀው። አሁን ጋዜጠኝነት እኮ ግራ የተጋባ ነው። አሁን አንድ ሻለቃ ጋር ደውለህ ያለበትን ቦታ የለበሰውን ልብስ ምን እያደረገ እንደሆነ ከነማን ጋር እንደሆነ ከጠየቀው እኮ እየጠቆምክ ነው። የእነ ሀብታሙ ትግል እንደዚህ ነው። አሁን አማራ የገጠመው ትግል ይሄ ነው። ተደውሎ በስልክ መጠቆም። ዝም ብለህ ተመልከት እስቲ። አሁን የትግራይ ጦርነት ጊዜ ምንም አይነት ይሄ ሪከርድ እንትና ከእንትና ጋር ወራ እንትና ከእንትና ጋር ወራ ሲወጣ አታይ። ለምንድን ነው? ትግሉን በደንብ ያውቁት ነበረ። ከውጪ ያለው ሰው ያግዛቸዋል፣ ይረዳቸዋል እንጂ ትግሉ ላይ ገብቼ ልምራ ቢል በኩርኩም ብለው ነው የሚያባሩት። አማራ ላይ ግን ሁሉም መንቦራጨቅ ሆነ እንዴ። መሳይ መኮንን የራሱ ፋኖ አለው፣ ሀብታሙ አያሌው የራሱ ፋኖ አለው። ይቀያይሯቸዋል ደግሞ ልክ እንደ እግር ኳስ ተጫዋች ሲደብረው ቀጥታ ስልክ እየደወሉ የሚያወሩትን ነገር ሚዲያቸው ላይ የሚለጥፉትን ታውቃለህ። ይሄ እኮ ለመንግስት እየሰሩ እኮ ነው። ይሄ እኮ ባሻ እንዴት እየገባህ ነው? ግን እየገባህ ነው? እነዚህ ጋዜጠኞች የጦር መሪ ሆነዋል።
በዚህ ግቡ በዚህ ውጡ እያሉ ነው እንዴ? የግል ፋኖ እኮ አላቸው ሁሉም ሚዲያዎች እኮ እንዴ። ለምንድነው የምንድነው የጋዜጠኝነት ስራ ምንድን ነው? ስለ ህዝብ መጨቆን፣ ስለ ህዝብ መራብ፣ ስለ ህዝብ መገደል አይደል እንዴ ሰፋ አድርጎ ማውራት የሚገባቸው? ስለ ታጣቂዎች ምን አገባቸው? ይሄ መታረም አለበት እኮ። ይሄ እኮ መታረም አለበት። ይሄ እኮ ትልቅ አደጋ እየፈጠረ እኮ ነው። ይቅርታ ስሜታዊ የሆንኩ ነው። ባሻ ይቀጥል። አውቃለሁ። ይሄ ስሜታዊ ያደርጋል። የኛም ጥያቄ እኮ ጅቦ ይሄ ነው። ጋዜጠኞች ምን እየሰራችሁ ነው? ለምን ከአማራ ትግል ወጥታችሁ የህዝቡን ጭቆና የድል ዜና መዘገብ ትችላለህ? እነሱ እኮ የትዕዛዝ ዜና እኮ ነው የሚዘግቡት። አስበው፣ አሁን እኮ ጦርነቱን ለማድረግ መጀመሪያ ዜና መነገር ያለበት ዘመን ላይ ደርሰናል እኮ። ሀብታሙ ካላዘዘ የሚዋጋ ፋኖ እየጠፋ ነው እኮ አሁን በጣም የተቸገሩት ዝም ብለህ ከታዘብክ ጎጃም አካባቢ ያለውን ፋኖ ማዘዝ አልቻሉም። እነሱ መሳደብ ነው የቻሉት። እና ሁሉም ፋኖዎች ልክ እንደ ጎጃም ፋኖ ቢሆኑ ጥሩ ነው። በሀብታሙ የሚገዛ ወይ በጋዜጠኛ የሚገዛ ፋኖ ሊኖር አይችልም። መጮህ፣ መለፍለፍ፣ ለጥፎ መሳደብ ይችላል እኮ አይደል እንዴ? እንደው ላቋርጥና አቋርጠኝ። የጎጃም ፋኖ የፖለቲካው ሴራው ገብቶታል። የጎጃም ፋኖ ካሁን በላይ የሚበገር አይመስለኝም። የጎጃም ፋኖ ካሁን በላይ የውጭ እርዳታን የሚጠብቅ አይመስለኝም። የፋኖ ጎጃም ሌላ ዓለም ውስጥ የገባ ነው። ደረጃው ከፍ ብሏል። እነሱ ጋዜጠኞቹ ከሚያስቡት በላይ እርምጃም እየወሰደ ነው። ጥቃትም እያደረገ ነው። ግንኙነትም ፈጥሯል በሚያስገርምና በሚያስፈራ ሁኔታ። እሱን አይችሉም። ማንም አውርቶ ይቀራል። ግን የጋዜጠኝነት ስራቸው ምንድን ነው? ለምን ጋዜጠኛ አይሆኑም? ለምን በአማራው ትግል፣ በአማራው ሞት፣ በአማራው መጨፍጨፍ ላይ ራሳቸውን ከፍ አድርገው እንዲታዩ የሚያደርጉት? እንዲህ ይሄ እኮ የፊልም ድርሰት እኮ አይደለም። ይሄ እኮ ውጊያው እኮ አክሽን ተብሎ የተጀመረ ቀረጻ ያለበት ጦርነት እኮ አይደለም። ህዝብ የሚጠፋበት ነው። ለምንድን ነው ስለ ክብራቸው ተጨንቀው በዚህ ደረጃ የሚያወሩት? እንዲህ ስንት አይነት አማራ ነው ያለው ግን ሶሻል ሚዲያ ላይ ባሻዬ፣ እንደ እርሶ በስንት ይከፍሉታል? ይቀጥሉ። አማራን እንግዲህ በአራት ነው የምንከፍለው ጅቦ። የመጀመሪያው አማራ ያው ተጠቅሞ የጠፋ አማራ ይባላል። እነ ቤታዮ፣ ሰይድ ወረባቦ ስም እየጠራን መሆን አለበት። ስንኮንን ከዚህ በኋላ ስም እየተጠራ መሆን አለበት። እነ ከድር አሉ። ሌላው ደግሞ የደቀ መዛሙርት አማራ። ይሄ እንደዚህ አይነቱ አማራ ደግሞ እነ አንድ አማራን እና አኪላ እና አጼ ዘርዓ ያዕቆብ የሚባሉትን የሚከተል ማለት ነው። እኔ የምጠራቸው የአኪላ አማራዎች ብዬ ነው። ደግሞ ሌላ አለ ትኩስ አማራ። ከሆነ ዘመን በኋላ ድንገት አማራ መሆኑን አውቆ ወሬ ሁሉ አማራ ነው። ምንም ነገር ሲያወራ 4 ነጥቡ አማራ ነው። ሶስተኛው አማራ የነቃ አማራ ግን በሌሎቹ አገው እንዲነህ እየተባለ የሚሰደብ አማራ ነው ያለው። ስለዚህ እነዚህን የተለያዩ አማሮች አንድ ማድረግ የምንችለው እንዳልኩ ነው። ጋዜጠኞች እነዚህ በጋዜጠኛ የሚመራውን በደቀ መዛሙርት የሚመራውን ሰርቆ የጠፋውን አማራ በመኮነን አማራን ወደ ተሻለ ደረጃ ማድረስ ይቻላል ማለት ነው። አሁን ላይ ግን ያሉት አማሮች እንዳልኩ ነው። እነዚህን ሁሉ አሁን የገለጽካቸው አማራዎች አሉ። የነቃ አማራ የምትለውን ይሄ ያጭበረበረው ይሄ በአማራ ጥቅም በአማራ ለመፈመስ እነሱ እኮ ናቸው አሁን ይህን የነቃውን አማራ ለማጥፋት። አንተ ቅማንት ነህ፣ አንተ ጎጃሜ ነህ፣ አንተ ልትለያየን ነው፣ አንተ ልትከፋፍልን ነው እያሉ እኮ ሰላሙን የነሱት እኮ። ይሄ የነቃው አማራ የምትለው እኮ በቁጥር እኮ አነስተኛ ሆነ። እነዚህ በጥቅም የተሳሰሩ አማራዎች እኮ ብዛታቸው፣ ኔትወርካቸው፣ ህዝቡን ለማወናበድ የተሰጣቸው የተጻፈላቸው እንዲህ ህዝቡን ለማወናበድ በጣም በቅድ ተነስተው እኮ ነው፣ ነድፈው እኮ ነው፣ ቀን ከሌሊት በግሩፕ አውርተውበት እኮ ነው የሚመጡት። እነዚህ በጥቅም የታሰሩ አማራዎች እነዚህ የነቁትን አማራዎች ለማጥፋት እኮ ያልሄዱበት መንገድ የለም እኮ። እናያለን እኮ ሶሻል ሚዲያው ላይ እናያለን። እንዴት ነው ይሄ የሚሆነው? ሰው ለአማራው እንዴት ነው መታገል ያለበት? እስቲ ባሻ በዚህ አጋጣሚ ስለ አማራው ካወራ በኋላ የትግራይ ትግል እንዴት ነበር? አክቲቪስቶቹ እንዴት ያደርጉ ነበር? ማለት ዲያስፖራው ምን ያደርግ ነበር? የትግራይ ዲያስፖራ አሁን ሲለያዩ ራሱ ህወሓት ለሁለት ተከፈለች ሲባል ዲያስፖራው ድምፁን አጥፍቶ ውስጥ ለውስጥ አይታል። ታውቃለህ? ለምንድን ነው አማራውን
በዚህ ደረጃ እንዲህ አስፋልት ላይ ያወጡት ትግሉንም የጦር ግንባሩንም የፖለቲካ ሴራውንም አደባባይ ያነጠፉት አወጡት። እንዴ ለመንግስት እኮ ተመቸ እኮ። ይቀጥሉ። አሁን ምን እንደሆነ ታውቃለህ? ትልቁ ችግሩ ይሄ በጣም በነገራችን ላይ እነዚህ ከገለጽኳቸው አማሮች ደግሞ በጣም የከፋው አማራ ይሄ የደቀ መዛሙርቱ አማራ ነው። ያው እኔ ነግሬያለሁ፣ የአኪል አማራ ነው የምላቸው እነሱ ናቸው። ዝም ብለህ እይ፣ አንድ አማሮች ቤት ሲከፍቱ በጣም ነው የሚገርሙ። በየቀኑ አዳዲስ አጀንዳ ነው የሚያመጡት እና እርስ በርሱ አጀንዳው ይጋጫል፣ ግን ተከታዮቹ ምንም አይመስላቸውም። ያሉትን አላሉም ብለው ሁላ ነው እንትን የሚሉት እና እንደነዚህ አይነት አሁን የደቀ መዛሙርት አማሮች በጣም ችግር እየፈጠሩ ያሉትና የነቃውን አማራ ለማጥፋት ለማደብዘዝ ስም ለማጠልሸት እየሞከሩ ነው። እኔ እኮ በጣም እኮ ነው የሚገርመው የአማራ ቤት ተብሎ ገብተህ ሲወያዩ ስታይ ስንት አማራ ነው ያለው ትላለህ። በቃ ትደነግጣለህ። እርስ በርስ አይግባቡም። አንዱ ዘመነን ይሳደባል፣ አንዱ የወሎ ፋኖን ይሳደባልና በዚህ ደረጃ የወረደ እንዲሆን ያደረገው የአማራን ትግል አንደኛ የነቁት ትንሽ ቁጥር ስላላቸው ነው። ከዛ ደግሞ ይሄ የተወዛገበው አማራ፣ ደንግጦ የገባው አማራ፣ በጥቅም የተሳሰረው አማራ፣ በልቶ ዞር ያለው አማራ ምናምን ህዝቡን እያደናገረው ነው። ምሳሌ መውሰድ የነበረባቸው የትግራዩን ትግል ነው። ትግራይ ላይ በነበረ ትግል ጅቦ ታውቃለህ፣ ዲያስፖራው የራሱን ስራ ያውቃል። እነ ስታሊን ሚዲያውን እንዴት ሲመሩት እንደነበረ ግልጽ ነው። ጀነራሎቹን ማየት ትችላለህ። ሁሉም አንድ መስመር ላይ ናቸው። ነገር ግን ሁሉም የየራሳቸውን ስራ ነበር የሚሰሩት። ጋዜጠኛው ወጥቶ ጦር አያዝም፣ ስለ አዛዦች ክፉ አያወራም። ቢሳሳቱ እንኳን በውስጥ ነበር የሚጨርሱት። አማራ ጋር እንደዚህ የለም። አንደኛ ያው የኢትዮጵያ ሙሉ ቋንቋ አማርኛ ሆነና አማርኛን የማይሰማ የለም። በር ዘግተ ካልሆነ ግሩፕ ከፍተ ብታወራው ሚስጥር የለውም። አማራ ዞሮ ካላወራ፣ አማራ ደግሞ ዞሮ ማውራት አልቻለም። በቃ ሁሉን ነገሩን እያመጣ ፊት ለፊት ነው እንትን የሚለውና የትግራይ ትግልና የአማራ ትግል ልዩነቱ ይሄ ነው። አንድ መስመር ነበራቸው የትግራዩ ጊዜ። አሁን ሲከፋፈሉ እንኳን ማየት ትችላለህ እኮ ዲያስፖራው ማድረግ ያለበትን ነው የሚያደርገው። በቃ እርስ በርስ ሲጨፋጨፉ እንትን ሲሉ አታያቸውም። አማራ ጋር እንደዚህ የለም። ስትነግራቸው እኮ የቀናህባቸው ሁላ ነው የሚመስላቸው፣ ስትመክራቸው የቀናህባቸው ነው የሚመስላቸውና በዚህ ደረጃ አማራን ያዋረዱ አማራን ያሰደቡ አክቲቪስቶችና ለአማራኛ እናቀለታለን፣ እኛን ካልሰማችሁ ፋኖ ገዝተን ያንኛውን ፋኖ እናጠፋለን የሚሉ የፉክክር የህፃን ትግል ነው የያዙትና በዚህ ደረጃ አማራን ማዋረዳቸው ያሳዝናልና ለዛ ነው እኛ አንድም የትኛውም አማራ ሰሜናዊነትን ካልተቀላቀለ እጣፍንታው መክሸፍ ነው የምንለው ለዚህ ነውና አሁን ላይ የነቃው ትክክለኛው አማራ ጎጃም ላይ ነው ያለው። እየተነሳ ሁሉም የሚሳደበው ጎጃምን ነው፣ ዘመነ ካሴን ነውና በዚህ ማወቅ ትችላላችሁ። ሶስቱ አማራዎች እርስ በርስ አይግባቡም። በዘመነ ጉዳይ በጎጃም ጉዳይ ግን አንድ አይነት ናቸው እና የአማራ ህዝብ መንቃት አለበት፣ ሰሜንን መቀላቀል አለበት ስንል እኛ ጋር ያለው እውነት እነሱ ጋርም እንዲደርስ ነው። ጅቦ እንግዲህ ባሻይ ለሰጠን ፖለቲካዊ ትንታኔ በጣም እናመሰግናለን። አማራው መንቃት አለበት ስንል እኛ ከአማራው በላይ ሆነን ልናነቀው አይደለም። መሬት ላይ ያለው አማራ በጣም የነቃ ነው። ግን አማራው መንቃት አለበት ስንል ማን ምን እያወራ ነው? ትናንት ያወራውን ዛሬ እየደገመ አይደለም። እንዲህ አማራ ኪላ ዘር ያዕቆብ የሚያወሩት ዛሬ ነገ እኮ ሌላ እኮ ነው፣ ሌላ የሚጣረስ። ለምንድን ነው ሁሉንም አሜን ብሎ መቀበል? ለአማራው ማን እየሰራ ነው? ትኩረት ምን እያወራ ነው? ዛሬ ያወራውን ነገ ይደግማሉ ወይ? ይሄ ሰው እውነተኛ መፈተሽ እኮ ነው፣ ማዳመጥ እኮ ነው። አማራው ንቃ ሲባል እኮ እኛ ከሱ በላይ ነቅተን አይደለም እኮ። ግን እነዚህ የሚከተላቸውን አማራንን ብለው በአማራ ነግደው ፈምሰው ገሸሽ ያሉም ላጥ ያሉም የተለጠለጡም ብዙ ናቸው። እንዲህ ምን እያወሩ ነው? ምን እየቀባጀሩ ነው? ከሰው ጋር ስለምን ያባሉናል? ከጎረቤቶቻችን
ኦሮሞ ብሎ መሳደብ ምን አመጣው በአማራ ትግል ላይ? ትግሬ ብሎ መሳደብ ምን አመጣው በአማራ ትግል ላይ? ለምን ማን ስለሆነ? ለምንድን ነው ጠላት የሚያበዛብን? እኛ እኮ ትግል ላይ ነን። እኛ እኮ ጦርነት ላይ ነን። ጭራሽ ሰዎች እንዲነሱብን፣ ጭራሽ ታጣቂዎች እንዲበዙብን ማን ናቸው እነዚህ? ማጣራት ምንድን ነው የሚያወሩት ነገር? መሬት ላይ ያለው ምንድን ነው? ምን እየተሰራ ነው? ባሻ ይሄ እኮ ነው እንጂ እኛ ከአማራው ነቅተን አይደለም እኮ። አማራው እኮ ብልህ ህዝብ እኮ ነው። ገጣሚ፣ ጸሐፊ፣ ተናጋሪ ትልቅ ህዝብ እኮ ነው። ግን ሶሻል ሚዲያ ላይ ያሉት እነማን ናቸው? መጣራት አለበት። ይህን ህዝብ እያዋረዱት ነው። ይህን ህዝብ ዝቅ እያደረጉት ነው። ማንን ነው የሚመራው? ባሻ ይቀጥሉበት እባክዎትን። አመሰግናለሁ። በጣም ችግር እኮ ነው። በተለይ ትኩረታችንን አድርገን መስራት ያለብን እነዚህ አንድ አማራ የሚባሉት ወሎዬን ሰብስቦ አደራጅቶ ጎጃምን የሚያሰድብ ትግል እኮ ነው። ምን አይነት ትግል ነው? አሁን አጀንዳ ሰጥተው እነሱ በየቢራ ቤቱ ናቸው። አጼ ዘርዓ ያዕቆብም ቢሆን ዲጄ ነው። ማታ ላይ የተወሰነች ሰዓት ይመጣና ወሎ ተደራጅ ጎጃም ላይ ዝመት ብሎ ይሄዳል። እነሱ ሲጨፋጨፉ ይላሉ፣ እሱ ሲያስጨፈጭፍ ይውላል ማለት ነው። እና በዚህ ደረጃ አማራ እንደነዚህ አይነት መሀይሞች እንዲመሩት እንዴት ፈቀደ ነው? ሌላው ሚዲያው ላይ የሚመጡትም ተሳዳቢዎች አማራ በቃ የአማራን ስነ ልቦና የማያውቁ ናቸውና ትንሽ ከባድ ነው። እውነትን ነው እኮ እኛ ነቅተን ሳይሆን ከነሱ የተሻለ አውቀን ባነን ሳይሆን በቃ ያለውን እውነታ እንዴት ሰው መረዳት ያቅተዋል? በአማራ ትግል እነ ቤታዮ እኮ ይገርማል። አሁን ቤታዮ የምትባለው ልጅ ኢንስታግራም ላይ ከዚህ በፊት አጫሉ ሲሞት አጫሉን የገደለው አማራ ነው ብላ ነበረ። ቲክቶክ ላይ ስትመጣ በምን ፍጥነት እንደተቀየረች አናውቅም። አማራ ሆና ነው የመጣችው። ንግስቴ እያሉ ነው የሚዞሩት የአማራ ልጆች። እንደ ቡዳ መድኃኒት አንገቱ ላይ ማስሯት የሚዞር እኮ አለ። በዚህ ደረጃ ነው እንግዲህ የአማራ ትግል። እነ ሰይድ ወረባቦ ስንት ነገር ሲሉ ቆይተው ዞር ብለው አሁን ደግሞ እኔ የትኛውንም የታጠቀ ኃይል አልደግፍም ምንድነው ወርም ያለው ይላል። እንደዚህ አይነት ትግል ነው የገጠመው አማራና አማራ መንቃት መቻል አለበት። እባካችሁን እኛንም አታድርቁን፣ አታሰልቹን። እስኪድበት በእናት ያው እነ ከድርም የምታውቀው የዳልቻ የቁልፍ ማስያዣው ነው። ተመልከት፣ አትንኩብን ነው። አሁን ዳልቻን የምታገኘው በከድር በኩል ነው። እሱ ግልጽ ነው። ከድር ጋር ኤኒ ታይም ከደወልክ ዳልቻን ታገኘዋለህ። ቆይ እስቲ ቡላላ አለ መሰለኝ። ቡላላን አወቀው እሱ እንዳይሆን ብቻ ወንድም ሰላም። አሁን ሰው ማስገባት እንችላለን። ባሻ እስከዛ ይቀጥሉ። አዎ ሰው እናስገባና እስቲ ለምንድን ነው ያልነቃችሁት እያለን እንጠይቃለን። ትንሽ እንደው ሄደት ብንልባት መልካም ይመስለኛል። ምክንያቱም ማናቸው እነማናቸው ምንድናቸው ማጣራቱ ያስፈልጋል። አንዳንዶቹ እኮ አማርኛ ስለተናገሩ ብቻ አማራን መስለው ገብተው ብዙ ነገር ይሰራሉ። እነ ጥላይም አለለ ደንግጦ አማራ የሆነ ግንቦት ሰባት ሲበታተንበት እንዴ አማራ ነኝ እንዴ ብሎ ድንግጥ ብሎ አይገርም? ደግሞ አደነጋግጠ እንዴ አማራ ነኝ እንዴ ብሎ የሆነ እንደዚህ አይነቱ ነው። እነሱማ ከናትናኤል ጋር ምራቁን መሀል ላይ አድርገው ብልጽግናና አማራን አድርገው እንትን ሲያደርጉት ጥላዬ ወደ አማራ ሄደ፣ አማራ ሆነ። ያኛው ብልጽግና ግንቦት ሰባት እንደዚህ ነው የሆኑት። ምንም አማራንም የሚመጥን እንቅስቃሴ እኮ የላቸውም። አሁን እሱ ተነስቶ ዘመነን ሲሳደብ ነው የሚውለው። እኔ የሚገርመኝ ሁሉም አማራንን የሚሉት ምንድነው ችግራቸው ነው? ከዘመነ ጋር ትንሽ ነገር ስጋት አይጨርብም? ጅቦ ትክክለኛው የነቃው አማራ ጎጃም ውስጥ እንዳለ ምልክት እኮ ነው። በዙ ተሳዳቢዎቹ በዙ። በተለይ ተሳዳቢ የምትላቸው እነዚህ ከሃዲዎች፣ እነዚህ አጭበርባሮች ጭራሽ ዘመነን ለመተቸት በዚህ ደረጃ መሄዳቸው በቃ